ይሻለው አብራችሁን እያላችሁ ሶሻል ሚዲያ ተሳታፊዎች ሳይመለስ ግራ ተጋብቶ መቆየት የለበትም። ሁላችንም አንዳንድ ህፃን መስለን እስኪ በአንድ ሶሻል ሚዲያ አንድ ህፃን ልጅ አሳክሙ ወይም ደግሞ አንድ አራተኛውን ቻሉ። እኔ እንደው ዋናውን ሳደርግ የምስክር ወረቀት ልስጥ። ከዛ በኋላ ተከታተሉኝ። ሪፖርት እንልካለን። ሪፖርት አሰራር አለው። የቢሮ ዳይሬክተር አለው፣ የኤንጂኦ ዳይሬክተር አለው፣ ፋይናንስ ዲፓርትመንት አለው፣ ቦርድ አለው፣ ብዙ አሰራር አለው። እንኳን ገንዘብ ወደ ሌላ ማድረግ ለኛ ለትራንስፖርት ለመክፈል አይቻልም። ከኪሳችን እያወጣን የምንጠቀመው። ስለዚህ ህጉን ስርዓቱን ያላወቁ ሰዎች እንደዚህ ስላላብራራላቸው ግራ ተጋብተው ይሆናሉ። አትሊስት አሁን ያብራራሁት መልስ ሆኖ ከሆነ ጥሩ፣ ካልሆነ ግን ማንኛውንም ጥያቄ ማንሳት ትችላላችሁ። ማንኛውንም ጥያቄ የማንሳት መብታችሁ በጣም የተጠበቀ ነው። በአጠቃላይ ስገልጽላችሁ ለምሳሌ የልብ ህሙማን ማህበር ከኢትዮ ኢስታንቡል ጋር ሌጋል የሆነ አግሪመንት አለው። በማህተም የተሰራጨ ኢቭን ሲላክ ዝርዝር ሊስት ሲላክ ሊስቱ በማህተም ተደርጎ ህፃናቶቹ ኬዛቸው ተጽፎ እድሜያቸው ተጽፎ እስካሁን ያደረጉት ክትትል ተጽፎ ወደኛ ይላካል። እኛ አይተን እናክማቸው። ግን የሚያሳዝናችሁ ምንድን መሰላችሁ? 50 ሰው ተልኮልን ወይ 30 ሰው 20 ሰው ተልኮልን እያከምን እያለን ተራ ሳይደርሳቸው ህይወታቸው የሚያልፉ ልጆች አሉ። ስንጠራቸው ህይወታቸው እኮ አልፏል ይባላል። ይሄ መቼም ጤናማ ለሆነ ሰው እንዴት እንደሚያሳዝን ታውቁታላችሁ። ስለዚህ እኔ እሱ ላይ ማተኩረው በጣም የሚያሳሳኝም መልስ መስጠት የምፈልገው ሳይሞቱ መድረስ ነው። ስለዚህ ህፃናት ሳይሞቱ በልብ ህመም የሚሰቃዩ ህፃናቶችን በጋራ እናድናቸው። እንሰባሰብ። ኢትዮጵያውያን ብዙ ነን። ከተሰባሰብን ብዙ ነገር መስራት እንችላለን። ስለዚህ እንሰባሰብና እንደግፍ። ሀገራችን እያደገች ነው ያለችው፣ በጣም እየተለወጠች ነው ያለችው። ግን ጤና ላይ ደግሞ ህፃናቶች ላይ ካልሰራን ደግሞ ነገ ተተኪ አናገኝም። ስለዚህ እናግዝ። በቃ መንግስት የሚሰራውን ይሰራል፣ እኛ ደግሞ እንደግፍ። ከታች ደግሞ እኛ የምንሰራውን ደግሞ እንስራ። ስለዚህ እኛ እንስራ ነው፣ በቃ እንስራ። ህፃናት እናድን ነው፣ ሌላ ዓላማ የለም። እኔ ምናልባት ድምፄ ጨውክስ ካለ ይቅርታ። በጣም ደስ ብሎኛል ለተነሳው ጥያቄ። የህዝቡንም ሁኔታ ሰምቻለሁ። መልካም ለመለሳችሁትም እግዚአብሔር ይስጣችሁ። ላልገባችሁም ደግሞ ይሄ የመመለሰው መልስ ይገባችኋል ብዬ ገምታለሁ። ካልገባችሁ ግን ጥያቄያችሁን አንሱ። አግሪመንት አለን። ከጥቁር አንበሳም ስንልክ በደብዳቤ ነው፣ ስንቀበልም በደብዳቤ ነው። ከዲቦራ ፋውንዴሽንም ስንልክ በደብዳቤ ነው፣ ስንቀበል በደብዳቤ ነው። ስለዚህ ብዙ መረጃዎች ዶክመንተሪዎች አሉ። ስለዚህ ጊዜ ስለማይበቃ እንጂ እዚህ ላይ መለጠፍ ይቻላል። ይሄ ነው። ማንሳት የምትችሉትን አንሱ። በእኔ በኩል አውቅቻለሁ። ምናልባት የወንድሜን የትምህርት ሰዓት ወሰድኩኝ። አዶናያስም ስለሚቀጥል እኔ እዚህ ላይ ላብቃ። ግን ጥያቄ ካላችሁ ተመልሼ እመልሳለሁ። ታንኪ ሶ ማች። እግዚአብሔር ይባርካችሁ። አመሰግናለሁ። መኮንን ሰሙ እባላለሁ። የፋውንዴሽኑ ምክትል ቦርድ ሰብሳቢ ነኝ። አቶ ብርሃን ያው በሰፊው ስለ ፋውንዴሽኑ አመሰራረትና ዓላማ እስካሁን ድረስ ስላከናወናቸው ተግባራት በአጠቃላይ ገልጸውታል። ብዙ የምጨምረው ነገር አይኖርም። አቶ ብርሃን እንዳሉት እንግዲህ የዚህ የፋውንዴሽን ምስረታ ፋውንዴሽኑ እና ደግሞ ሆስፒታሉ የተለያዩ ሁለት ተቋማት ምንም አይነት ግንኙነት የሌላቸው መሆኑን በስፋት ሄደውበታል። ፋውንዴሽኑን እና እንግዲህ ኢትዮ ኢስታንቡል ሆስፒታልን አንድ የሚያደርጋቸው ነገር ቢባል የሁለቱም መስራች አቶ ብርሃን የመሆናቸው ጉዳይ ነው። ለኢትዮ ኢስታንቡል ሆስፒታል ምስረታ ሲጀመር የአቶ ብርሃን ልበቀናነት እና ሩህሩህነት ለሰዎች ቀድሞ የመድረስ ልማድ ያስገደዳቸው ይመስለኛል። ሆስፒታል ሲያቋቁሙ ከተለያዩ ውጤታማ ከሆኑ ቢዝነሶች ነው ወደ ሆስፒታል ምስረታ የመጡት። በሆስፒታል ምስረታ ውስጥም ከገቡ በኋላ ያ እንግዲህ ተፈጥሮ አይለቅምና በሆስፒታል የስራ ሂደታቸው ውስጥ ያጋጠማቸው ቀደም ሲል እንደገለጹት በኢትዮጵያ ውስጥ እንግዲህ በርካታ የልብ ህሙማን ህፃናት ይገኛሉ። እነኚህ ህፃናት የነፃ የህክምና አገልግሎት ለማግኘት ተራ በመጠባበቅ ላይ ህይወታቸው የማለፉ ነገር ይበልጥ አሳስቧቸው በሆስፒታሉ ትብብር በራሳቸው የግል ገንዘብ እንግዲህ ቀደም ሲል እንዳሉት 113 ህፃናትን አሳክመው ህፃናቱ ሙሉ ጤናቸው ተመልሶ ሙሉ ጤነኞች የሆኑበት ሁኔታ ነው ያለው እስካሁን ድረስ። እንግዲህ ከዚህ ላይ
4 ልጆች የቅርብ ወዳጆች፣ ጓደኞች ድጋፍ ያደረጉ ቢሆንም እንግዲህ 109 የሚሆኑት ህፃናቶች በግል ገንዘባቸውና በሆስፒታሉ ትብብር ሕክምናው የተካሄደ ነው እና ይሄ መሆኑ እንግዲህ ፋውንዴሽኑንና ኢትዮ ኢስታንቡል ሆስፒታልን አንድ የማድረግ ነገር በሰዎች እይታ ውስጥ እንዲከት አድርጓል እንጂ ሆስፒታሉ በዚህ መልክ ይሄንን ድጋፍ ሲያደርግ ቆየ። ነገር ግን ያው ይሄ ቀደም ሲል እንደተገለጸው ሊቀጥል የሚችል አይደለም። በሆስፒታሉም ሆነ በግለሰብ የአቅም ውሱንነት ምክንያትና ከችግሩ ስፋት አንጻር ይሄ የሚቀጥል አይደለም። እንግዲህ እንደተባለው ነው የልብ ህሙማን ህፃናት ቁጥር በኢትዮጵያ እጅግ በጣም ሰፊ ነው። እንግዲህ ከ25,000 በላይ ቁጥር ያላቸው የልብ ህሙማን ህፃናት በስቃይ ላይ ይገኛሉ። የአብዛኞቹ ደግሞ ወላጆች ሙሉ ለሙሉ ሊባል በሚችል ደረጃ ወላጆቻቸው ከፍለው ማሳከም የማይችሉ መሆናቸው፣ የህክምናው ሂደት ደግሞ እጅግ ውስብስብ ብዙ ወጪ የሚጠይቅ መሆኑ፣ የህክምና ባለሙያዎችም ብዛት በአገሪቱ ውስጥ በጣት የሚቆጠሩ የመሆናቸው ነገር ችግሩን ይበልጥ አባብሶት አጋኖት የሚገኝ ነገር ነው። እንግዲህ ይህ ሁኔታ እጅግ ያሳሰባቸው አቶ ብርሃን በዚህ መቀጠል አለመቻላቸው የህፃናቱ ስቃይም ያልቆመበትን ሁኔታ ተመልክተው ይህንን ፋውንዴሽን ለማቋቋም ሲነሳሱ እኛም ደግሞ በቅርብ የእሳቸውን ቅንነት የእሳቸውን ጭንቀት ያስተዋልን የቅርብ ጓደኞች፣ ወዳጆች ለእንደዚህ አይነት ተግባር ከጎናቸው መቆም ግድ ስለሚለን ከጎን ሁነን ይህንን ነገር እያበረታታን እንግዲህ በቦርድ ደረጃ ይህንን ፋውንዴሽን የአመራር ቦታ ይዘን ቦርዱን እየመራን እንገኛለን ማለት ነው። በዚህ አይነት ሂደት ውስጥ የምናያቸው የምናስተውላቸው በጣም ብዙ ነገሮች አሉ። ከግል ገንዘብ ለእንደዚህ አይነት ከፍተኛ ወጪ ለሚጠይቅ የህክምና ሂደት በዚህ ደረጃ ተሳትፎ ማድረግ እጅግ በጣም ከባድ ነገር ነው እና ይሄ ለማንም ሰው ግልጽ የሆነ ነገር ነው። በእርግጥ ነው ቀደም ሲል እንደተባለው በሀገሪቱ የልብ ህሙማን ህፃናት መርጃ ማህበር አለ። ነገር ግን ይሄ ማህበር ከፍተኛ ጥረት የሚያደርግ ቢሆንም ህፃናቱን ከረጅም ዓመታት ጀምሮ በእንደዚህ አይነት አገልግሎት ላይ የተሰማራ ቢሆንም ከቁጥሩ ብዛት የተነሳ በአንድ ማህበር፣ በሁለት የበጎ አድራጎት ድርጅት በመሳሰሉት የሚቀረፍ አይደለም። ዛሬም ሀርት ቱ ሀርት ፋውንዴሽን ለብቻው ይሄንን ያቃልላል የሚል እምነት የለም በእኔም ማስተያየት። ነገር ግን እንዲህ አይነት የበጎ አድራጎት ድርጅቶች ይህንን ለመሳሰለ ተግባር አቅም ያላቸው ፍላጎት ያላቸውን ወገኖች የማስተባበር